አንድ ዜና ሰማሁኝና የኔም ታሪክ እንደዛው ስለሆነ ይሄን ጻፍኩል። የ28 ዓመት ወጣት ነኝ። ከዚህ ወደ ሳውዲ አረቢያ የመጣሁት የተሻለ ኑሮ ፍለጋ ቤተሰቤን ለመርዳት ታናናሽ ወንድሞቼና እህቶቼ እንዲማሩ እናቴም ከድህነት እንድትወጣ ብዬ ነበር። እዚህ ሌት ተቀን ስደግ አዲስ ልብስ እንኳን ሳልገዛ ለራሴ ምንም ሳላስቀር ሁሉንም ለቤተሰቤ ልክ ነበር። ለነገሩ ለዛ ብዬ ነው ስደት የመጣሁት። መጀመሪያ ላይ ቤተሰቦቼ አመስጋኞች ነበሩ። በየወሩ የምልከው ገንዘብ በሰዓቱ ይደርሳቸዋል። ነገር ግን ከጥቂት ዓመታት በኋላ ነገሮች መለወጥ ጀመሩ። ገንዘብ እንደሌላቸው ዕዳ ውስጥ እንደገቡና ለተለያዩ ወጪዎች ተጨማሪ ገንዘብ እንደሚያስፈልጋቸው ይነግሩኝ ጀመር። እማማ ታመዋል፣ ወንድምሽ ትምህርት ሊያቋርጥ ነው ሲሉኝ ከጭንቀቴ ብዛት የምልከውን ገንዘብ መጠን ጨመርኩ። እኔ እዚህ መከራዬን እያየው እነሱ የሌላ ሰው ገንዘብ እንደሆነ አድርገው ለራሳቸው እየተጠቀሙበት እንደሆነ ሳውቅ ግን ልቤ በቁጭት ተሞላ። አንድ ቀን የቅርብ ጓደኛዬ አስደንጋጭ ዜና ይዛልኝ መጣች። ወንድምሽ አዲስ ቤት ሊገዛ እንደሆነ ሰምቻለሁ አለችኝ። ደነገጥኩ። እንዴት? ከየት? ወንድሜ እኮ ስራ የለውም፣ የገንዘብ ምንጭም የለውም። ለማማ የላኩት ገንዘብ መሬት ለመግዛትና ወንድሜ ቤት ለመስራት እንደተጠቀምበት ሳውቅ ራሴን ማመን አቃተኝ። ቤተሰቤ ለራሳቸው ጥቅም ስልክላቸው የነበረውን ገንዘብ ባይተዋር አድርገውኝ እየተጠቀሙበት እንደሆነ ሳውቅ በጣም አዘንኩ። ከዛም አባቴን አናገርኩት። እሱም በድፍረት አዎ ገንዘቡን እኛ ተጠቅመንበታል፣ ላንቺ ምን ችግር አለው? አንቺ እኮ ትሰሪያለሽ፣ ታመጪያለሽ፣ እኛ እዚህ ነን አለኝ። የአባቴ ንግግር ልቤን አሳመመው። የዘመናት ድካሜ፣ መስዋዕትነቴ እና ህልሜ በአንድ ጀንበር ፈረሰ። ለቤተሰቤ ብዬ ያደረግኩት ነገር ትርጉም አጣ። አሁን ምን ማድረግ እንዳለብኝ ግራ ገብቶኛል። ወደ ኢትዮጵያ መመለስ እፈልግ ነበር፣ ግን ያ ሁሉ ድካም ዋጋ ቢስ ሆኖ ቀርቷል። ከቤተሰቤ ጋር ያለኝ ግንኙነት ጥሩ አይደለም። ተመልሼም ላያቸው አልፈልግም። ብቻ ባለችኝ ጊዜ ለራሴ ስል ከዜሮ መጀመር እንዳለብኝ ይሰማኛል። እናንተስ ምን ትመክሩኛላችሁ? ዛሬን ለነገ እንኑር። መልካም ጊዜ